ለሊ በስተመጨረሻ ሞተች። ዴቭና ባቡሬ ደግሞ የታገታችውን ማዘሯን እየፈለጉ ሳለ በድንገት ተደወለላቸውና ለሊ በቤዛ መመረዝ ምክንያት መሰናበቷን ሲያዩ ዴቭና ባቡሬ ወደ ሆስፒታል ሲመጡ ያዩትን ነገር ማመን አቃታቸው። ለአደይም የተፈጠረውን ነገር ደውለው ሲነግሯት እየበረረች መጣች። ባቡሬና አደይ በሀዘን ተቃጠሉ። ለሊ በቤዛ መርዝ መመረዝ ምክንያት ወደማይቀረው ሀገሯ ሄዳለች ማለት ነው። እጅግ በጣም ያሳዝናል። የፍቅር እናት እንዲሁም ደግሞ የባቡሬ እናት በተፈጠረው ነገር እጅግ በጣም አዝነው ደም እንባ እያነቡ ይገኛሉ። አደይ እጅጉን ተጸጸተች። ወይኔ እኔ ካጠገብሽ ሁኜ ቢሆን ኑሮ ቤዛ መርዛ የምትሰጥሽን መድኃኒት እንኳ ልከላከልልሽ እችል ነበር። ሀገር ቤት ሄጄ ዴቭን እንዳገባ ስላልፈቀዱልኝ ፈቅደው ላልፈቀዱልኝ ነገር አንቺን ትቼ መሄድ የለብኝም ነበር። ለሊ እድሜ ልኬን በሀዘን እንዲቃጠልና በሀዘን እንድኖር ፈርደሽብኛል ብላ አደይም እጅጉን ተጸጸተች። ባቡሬም ደግሞ እናቴ በምንም አይነት ሁኔታ ምንም እንደማትሆን እያወቅኩት ካጠገብሽና ከጎንሽ ሆኜ ልጠብቅሽ ይገባ ነበረ። እኔ አሁን አፍቃሪ ነኝ፣ እኔ አሁን ያንቺ ወዳጅ ነኝ እያለ ባቡሬም እጅጉን አዘነ። ለሊ መልካምነትንና ጥሩነትን ለባቡሬ ትታለት ሂዳለች። በተደጋጋሚ የፍቅር ጥያቄ አብሮ ለመሆን ሲጠይቃት እሷ ግን እኔን ተስፋ ልሰጥህ አልችልም፣ እኔ በቅርብ ጊዜ ወደ ሞቱት እናትና አባቴ ልሸጋገር እችላለሁ፣ እኔ እኮ የመዳን እድል የለኝም፣ ተወኝ ባክህ ባቡሬ እያለች እየለመነችው ነበረ። እሱም ግን እስከ ህይወት ፍጻሜሽ ድረስ አብሬ ካንቺ ጋር እኖራለሁ፣ ትድንኛለሽ፣ አብረን እንኖራለን፣ አንቺ ሚስቴ ትሆኛለሽ፣ እኔ ባልሽ ሁኜ ብዙ ልጆችን አፍርተን በደስታ እንኖራለን እያለ መልካም ምኞቱንና ፍላጎቱን በሙሉ ነግሯት ነበር። ያሳዝናል። ቤዛ እቅድና አላማዋ እንግዲህ የኤላን ቤት ስለወረሰች ለሊ እንዲሁም ደግሞ የእናትና የአባቷ ቤት ስላለ በዙሪያዋ ሰው ስለሌለ እሷን ድፍት አድርጋ በመርዝ ከደፋች በኋላ እኔ የለሊ ዘመድ ነኝ፣ የለሊ እህት ነኝ ብዬ ሀብትና ንብረቱን ተቀብዬ ከዛ ሀገር መውጣት አለብን ዳኒ፣ ይህንን አጋጣሚ ልንጠቀም ይገባናል። እምብዛ ቢጠና ለሊን በመርዝ ከደፋኋት በኋላ እኛ መሆናችን ከታወቀ ከዛ ሀገር ቶሎ ብለን መውጣት አለብን ብላ ነገረችው። የገንዘብ ነገር እህትና ወንድም እጅግ በጣም ሟች ስለሆኑ በሀሳቡም ተስማማና የተመረዘውን መርዝ ከሚገኝበት ቦታ ላይ ሊሰጣትና ሊያመጣላት ወሰነ። ዶክተሩም ከለሊ ጋር ሆኖ ለሊ እባክሽ ተስፋ አትቁረጪ፣ የባቡሬ እናት ምንም ነገር አትሆንም፣ እባክህ ዶክተር እድሜ ልኬን የሚጸጽተኝና የሚያቃጥለኝ ነገር አታድርግ፣ በእኔ ምክንያት ማዘሩ አንድ ነገር ብትሆን ራሴን የሚቅር አልለውም፣ እባክህ ሰዎች በእኔ ቦታ ላይ ሆነው ሲቸገሩና በእኔ ምክንያት ሲሰቃዩ ማየት አልፈልግም እያለች ለመነችው። እረፊ ለሊ፣ አታበሳጭኝ፣ እኔ ምንም ቢሆን ምንም ጤናሽን ራስሽን ትተሽ ለሰው ዋጋ ክፈይ ያለልሽም። ባቡሬም ቢሆን አንቺ እንደዚህ ታመሽ በየቦታው እየወደቅሽና ራስሽን እየሳትሽ የግድ እናቴን ካላተረፍሽ ብሎ ቅንጣት ታክል ላንቺ የሚቆጣ ወይም የሚያዝን አይደለም ብሎ ነገራት። ሰላም ሰላም ሰላም! ውድ የተከበራችሁ ሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወዶች ለሊ ከፍተኛ አደጋ ደረሰባት። አደይ ወደ ገጠር የሄደችበት ትልቁ ምክንያት የዴቭንና የእሷን የሰርግ ጉዳይ ወይንም የሽማግሌ ጉዳይ ጨርሶ ለመምጣት ነበር። ሆኖም ግን የደረሰባት ከባድና አስጨናቂ ነገር በፍጹም ልትፈታው አልቻለችም። የአደይ እናት እጅግ በጣም በሚገርም ሁኔታ በህይወት እያለሁ ሙቼ ቁሜ ያንን የከተማ ወጠጤ እንድታገቢ አልፈቅድልሽም ብላ 4 ነጥብ ደመደመች። ብርሃን ደግሞ ደም እንባ እያለቀሰች እማዬ ይሄን ነገር ካደረሽ
ጸብሽ ታኔ ጋር ነው። እማዬ እኔን ይቅርታ አላልሽኝም እንዴ? እኔ እኮ በእኔ ምክንያት አደይ የምታፈቅረውንና የምትወደውን ዴቭ እንድታስቆሚያት አልፈልግም። እባክሽ እባክሽ አደይን አትከልኪያት ታግባ ብላ ስትል እማዬ እኔ በቃ ከዛ ሁሉ ስቃይና መከራ ወጣሁኝ፣ ካሁን በኋላ የራሴን ህይወት ይዤ ልኖር ነው እያልኩኝ ደስታ በደስታ በሆንኩበት ጊዜ ጭራሽ አታገቢም ታያለሽ፣ ይሄንን ከእናንተ አልጠብቅም አለችና አደይ ራሷን ለማረጋጋት ከቤት ወጥታ ወደ ውጭ ቁጭ አለችና እያለቀሰች ጉድ እኮ ነው ደግሞ ምን አድርጌ ነው እማዬ ምን አይታበት ነው ዴቭን እንዳላገባ የከለከለችው? እንደው ጉድ እኮ ነው እያለች መቃጠልና መናደድ ጀመረች። ዴቭ ይህንን መርዶ ሲሰማ ምን ሊሆን ይችላል የሚለው በጉጉት ለማየት ጓጓሁኝ። ብርሃንም እንግዲህ እናቷንም ብትለምናት በጭራሽ ልትሰማም አልቻለች። አደይም እያለቀሰ ሳለ አጎቷ በዛ አጠገብ ሲያልፍ አደይ የኔ አበባ ምን ነው ሙሽሪት የብቻሽ ተቀምጠሽ ይህን ሁሉ ደም እንባ ማልቀስ ምን ተፈጠረ ብሎ ሲላት አጎቴ በጣም ከፍቶኛል። እማዬ እኮ ልጁን እንዳገባ አልፈለገችም። እናትሽ እኮ ቆይታለ ይሄን ነገር እንቧ ዘራፍታለች። እሷ ቆይ ምን ልሁን ብላ ነው? ለዛ እኮ ነው አባትሽ ትልቁ ቤት ተቀመጭና ሽምግልናውንም ሁሉንም ምንጨርስ ብሎ ያለው። አደይ እንዴ ምን ሆነሻል? ነቃ በይ እንጂ አባትሽንም እድሜ ልክ በሰው ፊት አታሳፍሪው። አሁን ሁሉን ነገር ከጨረሰ በኋላ እንዴት አረጊያለሽ ብሎ ሲል እባክህ አጎቴ አባቴን ጥሩ ሰው አድርገህ እናቴን መጥፎ እንድታረግብኝ አልፈልግም። በፊትም ቢሆን እናቴ ደስተኛ ያልሆነችበትን ነገር በፍጹም ላደርግ አልችልም። ምክንያቱም እናቴ ለእኔ እናቴ ብቻም ሳትሆን አለሜ ናት። ብችል እሷን ማስደሰትና እሷን ማኩራት እንጂ ደስ የማይልና ውስጧ የማይፈልገውን ነገር አድርጌ ማሳዘንና ልቧን መስበር አልፈልግም። አረ ያማ ከሆነ እንግዲህ ወንድሜስ ብቻውን ለምን ይደክማል? እውነታውን መናገር አለበት። የምኑን እውነታ? አይ ወዲህ ነው አያዴ አሁን እናትሽ እምቢ አለች። ያንን የባለ ሀብትና የባለ ዝና ልጅ መሆኑን ስታውቂ ምን ይሰማሽ ይሆን እያለ ብቻውን ሲያወራ ምን ነው አጎቴ ብላ ስትለው አረ ምንም የኔ ልጅ አለና ወሬውን ቀየር አደረገው። ያሳዝናል። ከዛ አደይም እንግዲህ ለቅሷን እዛው ቀጠለች። አጎቷማ ባብሏት ተሄደ በኋላ ጫኔ ከአደይ አባት ጋር ስለ ድግሱና ስለ ሰርጉ እያወሩ ሳለ እኔ ምለው ጋሼ እንደው ለዛ ለባላባት ልጅ እምቢ ብለው ሲያበቁ አሁን አደይን ለከተማ ልጅ አሳልፈው ሊሰጧት ነው እንዴ ብሎ ሲጠይቅ፣ ሀይ ጫኔ ቆይ አንተ ይሄን ነገር እንዴት ያደርገዋል ብለህ ትላለህ? እኔ አደይ አባት ነኝ እንዲ አሳልፌ ለከተማ ወጣት የምሰጠው? ያ የባለ ሀብት ልጅ ያ የባለ ዝና ፐፐፐፐ ምን እሱ አንሶት ነው ለሌላ ሰው የምሰጠው? ያንን ምክንያት አድርጌ ልቧ ሰፍ እንዲል ሽማግሌ ተገባ በኋላ የታባቷንስ ጠልፎ ያስገባታል ብዬ እኮ ነው ብሎ ሲል፣ እንዴ ጋሼ ልጅቱ ያለ ፍላጎቷና ያለ ምርጫዋ ማስገባት ግን ተገቢ ነው? ይሄን ነገር ብትሰማ እሷስ እሺ የምትል ይመስልሃል? ብሎ ሲል ለእሷ ማን አባቷ ይነግራታል? አንተ ሄደህ ካልተናገርክ ሽምግልናው ሲመጣ ሁሉም ነገር እዛው ያበቃል ብሎ ሲል በጣም ጫኔ ተገረመና ወዳለልኝ ዘንድ ሄደና ወዳጄ ለካ ሰሞኑን ሸብረብ እየተባለ ያለው ሰርግ ለዛው ለባላባት ልጅ አደይን አሳልፈው ሊሰጧት ነው እና እሷ ሳታቅ ወይ መከራ ወይ ጣጣ። አዎ ሰውየው እንዲህ ያልመሰለበት ተንኮለኛ መስሎሃል። ይሄንን አጋጣሚ ተጠቅሜ ለዛው ለባለ ሀብት ልጅ ነው ምድራት ብሏል ብሎ ሲል በጣም ደነገጠና ወይ ጫንዋ እና ታዲያ ምን ተሻለ ብሎ ሲል እኛ ምን ቸገረን፣ ስራ ያለኝን መስራት ነው። ከዛ ውጭ እኔ አደይ ካላገባት አላገባት፣ ግን እናቲቱም ቢሆን ይሄን ነገር ብትሰማ ጥሩ አይፈጠርም። አደይም ቢሆን ብን ብላ ከዛ ሀገር ነው የምትጠፋው ብሎ ተናገረ ማለት ነው። አደይ የምትሆነው ግራ ገብቷታል። የባቡሬ እናት እንግዲህ ታግታ እየተሰቃየችና መከራዋን እየበላች ትገኛለች። ባቡሬም እናቱን ለማግኘት ብዙ መስዋዕትነት እየከፈለ ይገኛል። ለሊም እንግዲህ ሆስፒታል በገባችበት አጋጣሚ ቤዛ ይህንን እድል ተጠቅማ እንድትገላትና እንድታጠፋት ወስናለች ማለት ነው። ያሳዝናል።
ሩታ ዶክተርን አፍቅረው 10 ጊዜ እሱ ዘንድ እየሄደች ቁጭ ማለት እይታዎች እየታየባት ይገኛል። ለሊን ደግሞ ወይ ለልዬ የማይከፋሽ ከሆነ ከዶክተሩ ጋር እጅ መቀመጥ እችላለሁ ስትላት፣ ቆይ እንዴ ወደድሽው እንዴ? ዶክተሩ በጣም ጥሩ ሰው ነው፣ ትህትናው፣ ሁሉ ነገሩ እጅግ በጣም ደስ ይላል ብላለች። ፍቅር ከቤዛ ወንድም እንግዲህ ፎንቃ ገብቶላት ግንባሯን ሳመስ ያረጋት ዴቭና ሩታ አይተው እጅግ በጣም ተገረሙና ቆይ አንቺ እኔ ትንሽ ላንቺ ርህራሄ የስሜት ነበረኝ፣ እንዴት አንቺም እጅሽ አለበት እንዴ? የባቡሬን እናት ለማገት ምንድን ነው ያነሳሳሽ? ምን አይነት ክፉና አረመኔ ሰውነሽ? እያለ ዴቭ መናገር ጀመረ። የፍቅር እናት ፍቅር ትምህርት ቤት እንዳልሄደችና ሌላ ቦታ እንደሄደች ሮማን ስትናገር እጅጉን በጣም ጨለለች። አሹና አበበ ስለ ሄለን ቁጭ ብለው እያወሩ ነበርና አበበም አሹ ሮማንን በፊት ጀምሮ እንደምትወዳትና እንደምታፈቅራት አውቃለሁ፣ ግን እንደዚህ ፍቅርህን ደብቀህ ሳይሆን ፍቅርህን በግልጽ ንገራት፣ ልትቀበል ትችላለች። ሌላ ሰው እንደምታፈቅርና እንደምትወድ አሳያት፣ ከዛ ሁሉንም ነገር ትተወውና ወደ አንተ ትመጣለች ብሎ ሲለው፣ አቤ ይሄን ነገርማ አላደርግም። አሁን ሌላ ሰው አፍቅሬ እሷን ለማስቀናት ባደርግ ታብድብኛለች፣ ትቆጣለች። እንዲሁ እንደ ጓደኝነት እንዲወደድኳት እሷ ገብቷትና ተረድታ አፍቅሬ ያለው እስከምትል ድረስ መጠበቅ አለብኝ። እንዴ ሴት ልጅ እኮ ናት፣ ለዛውም ሮማን። እንዴት ባንዴ ያፈቀርኩ ወደድኩ ብላ እንደ ሌሎቹ እንደምታየው ሮማቲክ ምሰራ ይመስልሃል እንዴ ብሎ አለ። አበበና ሄለን ወደ ቤት ሲሄዱ መንገድ ላይ የቤዛን ወንድም አገኙትና ሄልዋዬ እንዴት ነሽ? ከቤቴ እኮ አትምጣ ብላችሁ አባረራችሁኝ። የቀን ጉዳይ እንጂ ለእኔም ሁሉ ነገር ሲያልፍልኝ ቤቴ መሆኑን አትርሱ ብሎ ተናገረ። ከዛ አበበም ተናደደና ስሚ ሄለን፣ እኔ ካሁን በኋላ እኔ የምልሽን ልታከብርኝ ይፈልጋለሁ። ይሄ ከተማ እንደ ገጠር ሰው አይደለም። ስለዚህ ቤዛንና የቤዛን ወንድም በፍጹም እኛ ቤትም እንዲመጡም እንዲያቸውም አልፈልግም፣ ምናቸውም ደስ አይሉም ብሎ ሲላት፣ ተው እንጂ አቤ፣ ምንም ቢሆን እኔ እንጃ፣ ይሄ ልጅና ቤዛ በጣም ነው የሚያሳዝኑኝ እኮ። ይሄ ዋህነትሽ ከባድ ችግር ሊያመጣ ይችላል፣ እረፊ ብሎ አለ። እሺ አንተን የሚከፋ ከሆነ ሁሉንም እተዋለሁኝ ብላ አለች ማለት ነው። ፍቅር እንግዲህ ከሩታ ጋር ከባድ ጦርነት ብታነሳም መጨረሻዋ የቤዛን ወንድም አፍቅራና ወደዋለች። ቤዛም ደግሞ ፍቅርን ነይ አንድ አይነት ስራ እንስራ፣ እስከ መቼ ድረስ የእናትሽን እጅና ገንዘብ እየተጠቀምሽ ትኖሪያለሽ? በራስሽ ለመንቀሳቀስ ሞክሪ ፍቅር እያለች ነበርና ፍቅርም ደግሞ ቤዛ አብረን እንሰራለን ያለችው ስራ ምን ይሆን እያለች ማሰብ ጀምራለች። ፍቅር ወጣ ወጣ ማለት አበዛች። ሲቀጥል ደግሞ ዴቭ አሁን አደይ ቤተሰቦቿ በተለይ እናቷ ዴቭን እንዲያገባ እንደማትፈልግ አባቷን ቢሆን ዴቭን ምክንያት አድርጎ ባለሀብት ሰው ሊድራት መሆኑን ስታውቅና ዴቭ እንደማይፈልጉት ሲያውቅ ምን ይሰማው ይሆን የሚለውን በጉጉት የምናይ ይሆናል። ውድ የተከበራችሁ የሌላ አንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።